ህዝባዊ ውይይቱ ቀጥሏል። ህዝብ የጉልበት፣ የፋይናንስ፣ የእምቢተኝነት ባለቤት ነው። ህዝብን የያዘና ዓላማውን በአግባቡ ያሰረጸ አሸናፊ ነው። ፋኖም የህዝብን ዓላማ ለራሱ ለህዝቡ ግልጽ አድርጎ በማስረዳት በህዝባዊ ማዕበልና እምቢተኝነት ትግሉን እየመራ ይገኛል። ሰላም ጤና ይስጥልን። የኤንቢሲ አማራ ሚዲያ ቤተሰቦች ሰላምታችን በያላችሁበት ይድረስ። የዕለት አርብ የሰኔ 6 2017 ዓ.ም የከሰዓቱን የግንባር የድልና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ በማድረግ የአማራን ህዝብ የህልውና ትግል እንድታግዙ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ቆዩ። መጀመሪያ በመከላከያ ሰራዊት ነበር ለማሸነፍ ያቀርነው፣ እሱን አልቻልንም። ስለዚህ ታንኩንም ባንኩንም በእጃችን ስለሆነ አማራውን የሚወጋ ከአማራው በገንዘብ ገዝተን ማዋጋት ጀመር፣ ውጤትም አመጣን የሚል ንግግር ከሽመልስ አብዲሳ ተገኝቷል። አሁን መመኪያችን የገንዘብ ካዝናችን ነው። የገንዘብ ካዝናችን እስካልነጠፈ ድረስ በቀላልና በትንሽ ብር የአማራን ሚኒሻና አድማ ብተና እየገዛና እያደራጀ ፋኖ ነው ከሚለው ጋር ፊት ለፊት እያጋጠምህ ከዚህም ከዛም ያው ከአማራ ወገን የሆነውን ታስፈጀዋለህ። ለኛ ይሄ ደስታ ነው። ቀዝቃዛ ውሃ እየተጎነጨን የምንመለከተው ቲያትር ነው አለ የተባለ ሲሆን ሽመልስ አብዲሳ ምንጮች አክለውም ይህ ባይሆንማ የተሸነፍነው መጀመሪያ ነበር፣ ሞክረንም አይተነዋል። ውጊያውን በእኛ መከላከያ ብቻ ለመጨረስ አቅደን መግባታችን ስህተት ነበር። በቀላሉ ነበር ያሸነፉን። አየህ፣ ሀገር ስትመራ ጥቅሙ ባንኩም ታንኩም ያንተ ስለሆነ የባንኩን ገንዘብ ወደ ጦርነት አዋል ነው፣ ለውጥም አመጣንበት። አሁን ለኛ ምቹ ሁኔታ ተፈጥሯል። ለሚሞት ሚኒሻና አድማ ብተና ችግር የለብንም። ያው ሲሞት ይከፈለው የነበረውን ደሞዝ ለሌላ ምልምል እያስረከበ ነው የሚሄደው። አዲስ ምልምል እያስገባ ማዋጋት ነው፣ እርስ በርሱ ማስነጠስ ነው። አሁን በኮሌራ በወባና በተለያዩ በሽታዎች እየሞተ ያለው አማራ ቀላል እንዳይመስላችሁ። በራብ የሚያልቀውም ቀላል አይደለም። ይህንንም እንፈልገዋለን። በአጠቃላይ አባይን አይሻገሩ እንጂ ከሰማይ በታች ያለው ችግር አማራ ላይ ቢፈጠር እንዳላየን ማለፍ ብቻ ነው የኛ ስራ። ይህንን ደግሞ እኛ እያደረግነው ነው። ለኦሮሞ የማይንበረከክ አማራ፣ ኦሮሞን ሲያናገር አንገቱን የማያቀረቅር አማራ ከእንግዲህ በኢትዮጵያ ሰማይ ስር እንዲኖር አይፈቀድለትም በማለት ሽመልስ አብዲሳ ናዝረት ኢሊሊ ቁጥር 2 ሆቴል ሚስጥራዊ ስብሰባ ላይ እየተናገረው ነው ተብሏል። የአፋባ የጎንደር ቀጠና አራተኛ ደጅ አዝማች ኮር ጎቤ ክፍለ ጦር ጠራ ብርጌድ በዛሬው ዕለት አርብ ሰኔ 6 ቀን 2017 ዓ.ም ከጠዋቱ 3:45 ላይ በማዕከላዊ ጎንደር ዞን ታች አርማጮ ወረዳ ሳንጃ ከተማ አቅራቢያ የፈንድቃ ፍልውሃና በበው የተባሉ አነስተኛ የመስመር ከተሞችን ተቆጣጥሯል። ከ67ኛ ክፍለ ጦር የጠላት ኃይል ጋር ውጊያ ሲያደርግ ያረፈደ ሲሆን ከጠላት ኃይልም የሞት 5 ቁስለኛ ከ10 በላይ በመሸከም ከተማዎችን በመልቀቅ ወደ ሳንጃ ከተማ ፈርጥጧል ሲል የጎቤ ክፍለ ጦር ቃል አቀባይ መምህር አርበኛ ስማቸው ጥላሁን ውብዬ ገልጿል። በተያያዘ ዜና ሰኔ 5 ቀን 2017 ዓ.ም በምስራቅ በለሳ ወረዳ ቆላ ሙሲት ከተማ ላይ የአፋባ ጎንደር ቀጠና የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ንስር በለሳ ቅጣው እጅጉ ክፍለ ጦር ጉልላት ጸጋይ ብርጌድ በትናንትናው ዕለት ለ3 ሰዓታት ያህል የፈጀ ውጊያ አድርገዋል። በውጊያው ላይም የጠላት ጥምር ኃይል ምርኮኛ ሞትና ቁስለኛ ሆኗል። ከ20 በላይ መከላከያና ከ5 በላይ የሚኒሻ አባላት የሞቱ ሲሆን 6 የነፍስ ወከፍ ክላሽንኮቭ ተማርኳል። በውጊያው ላይም አናብስ ንስሮች ደምቀው ውሏል ሲል የዳግማዊ ቴዎድሮስ 5ኛ ኮር ቃል አቀባይ ፋኖ መምህር አብነት ሞላ ገልጿል። በጎጃም ቀጠና መተከል መንደር 24 የአፋባ በጎጃም ቀጠና ጃዊ መተከል አራተኛ ክፍለ ጦር የአባይ መተከል ብርጌድ ፋኖ በመተከል መንደር 24 በምትባል ቀበሌ ከሌሊቱ 9 ሰዓት የጠላት ካምፕ በመግባት ጥምር ጦር ሞትና ቁስለኛ ማድረግ የተቻለ ሲሆን በዋናነት ጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድ ፋኖ 150 አለቃ 100 አለቃ 6 እግረኛ መከላከያ እስከ ወዲያኛው የተሸኙ ሲሆን አንድ ሚኒሻ ምርኮኛ በማድረግ ድልን ተጎናጽፏል ሲል ብርጌዱ ገልጿል። በተያያዘ ዜና የአፋባ ጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ 3ኛ ሻለቃን ከይስማላና ሌበን ተውጣጦ በሰኔ 6 2017 ዓ.ም ወደ በለም በማታ ለማፈን የሄደው የአብይ ወንበር አስጠባቂ ሰራዊት በጀግኖች የቢትወደድ አያሌው መኮንን ልጆች በ3ኛ ሻለቃ በደፈጣ ተመቷል። ቆርጣል ያለው ኃይል ተቆርጦ
ከኢስማኤል ኃይል አስጨምሮ አስከሬኑን አስለቅመነዋል ብሏል ብርጌዱ። ዛሬ ሰኔ 6 2017 ዓ.ም የአፋባ ጎጃም ቀጠና የአዲስ ዓለማየሁ 7ኛ ክፍለ ጦር መብረቁ ብርጌድ ከሌሊቱ 10 ሰዓት እስከ 12 ሰዓት ወጀልና ዱቄ ከተሞች ላይ ከፍተኛ ውጊያ አድርገዋል። በውጊያው 5 የጠላት ኃይል ሲደመሰስ 4 ቁስለኛ እንዲሁም ደመቃ ያለው የተባለ ሚኒሻ አንድ ያገዛዙ መከላከያ አባል ምርኮኛ ተደርገዋል። በዚህ ውጊያ የወቅላ አባይ ብርጌድና ጥቁር አንበሳ ልዩ ተወርዋሪ ኃይል በደፈጣ መንገድ በመዝጋት ሚናቸውን ተወጥቷል። በሌላ ዜና ከየጁቤ ኮርክ ከተማ 7 የመከላከያ አባላት የተኩስ ልውውጥ በማድረግ 2 ገድለው 2 ደግሞ አቁስለው አብራጂት ብርጌድን ተቀላቅሏል ብሏል ፋኖ መምር እንደ ሰው ታምሩ የአዲስ ዓለማየሁ 7ኛ ክፍለ ጦር ቃል አቀባይ። በሌላ ዜና የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 1ኛ ክፍለ ጦር ባህር ዳር ብርጌድ በትናንትናው ዕለት ሰኔ 5 2017 ዓ.ም ጠላት በባህር ዳር አቅራቢያ ወራሚት ቀበሌ ጭንጫና አታንጉሳ ጎጥ ላይ የተለመደውን የሐሰት ድራማ ለመስራት የአርሶ አደር መሳሪያ ለመሰብሰብ የተለያዩ የማተለያ አጀንዳዎችን በመያዝ የተጓዘውን የጠላት ኃይል በረኞቹ ተወርውረው በመሄድ ጠላትን በዲሽቃና በብሬን እየደበደቡ በመጣበት እግሩ ቀጥቅጠው መልሰውታል። የአካባቢው ማህበረሰብም እንግልቱ በዝቶብናል በማለት ወንድም ሴቱም ከፋኖ ጎን ተሰልፎ ታሪክ ሰርተዋል ተብሏል። ጠላትም በየቀኑ ፋኖን እየተቀላቀለ ነው። የፋኖን ጠንካራ በትር መቋቋም ያልቻለው ጠላት እየፈራረሰ በየቀኑ ፋኖን እየተቀላቀለ ነው። በትናንትናው ዕለት ብቻ 12 የጠላት ኃይል የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠናን ተቀላቅለዋል። በዚህም መሰረት 4 የአድማ ብተና አባላት የቀኝ አዝማች ስሜነ ደሳ ብርጌድን ሲቀላቀሉ 2ቱ ከአዲስ ቅዳም 2ቱ ከትሊሊ በመክዳድ ወደ ንስሮቹ ከነሙሉ ትጥቃቸው መቀላቀል ችለዋል። በተመሳሳይ ጌታ ነው አብዬ አይቸው በመርጦ ለማርያም ከተማ በሚሊሻ ታፍሶ ቢጠረነፍም ሳይውል ሳያድር መከላከያውን በከዘራ በማለት ሙሉ ትጥቁን ይዞ አባይ ሸለቆ ብርጌድን ተቀላቅሏል። በተጨማሪም 4 የጠላት ኃይል ከመከላከያና ከአድማ ብተና ወደ አፋባ በጎጃም ቀጠና 1ኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድን ተቀላቅሏል። በተመሳሳይ ሁኔታ 1 የመከላከያና 2 የሰላም አስከባሪ ኃይሎች ከነሙሉ ትጥቃቸው የቀየተ የወፍቴ ንጉስ የ6ኛ ክፍለ ጦር ቀስተ ደመና ብርጌድን ተቀላቅሏል። በጎንደር ቀጠናም የብልጽግናን ስርዓት ወንበር አስጠባቂ መከላከያ ኃይል የአማራ ፋኖ ላይ ጥቃት ለመፈጸም ስምሪት ተሰጥቶ ዝግጅት ላይ ባለበት ሰዓት በቃን ከዚህ በኋላ ትዕዛዝ አንቀበልም በማለት 13ቱ የስርዓቱ የመከላከያ አባላት 12 የነፍስ ወከፍ መሳሪያና 1 ስናይፐር በመያዝ ለአማራ ፋኖ ብሔራዊ ኃይል አፋባ ጎንደር ቀጠና ራስ አሞራ ውብነ 3ኛ ኮር ጭና ክፍለ ጦር እጃቸውን ሰጥተዋል ተብሏል። የጭና ክፍለ ጦር ከፍተኛ አመራሮችም እናንተ እውነተኛ የህዝብ ልጅ ናችሁ፣ ምስጋና ይገባቸዋል፣ እናመሰግናለን ብለው ደማቅ አቀባበል አድርገውላቸዋል ሲል የአፋባ ጎንደር ቀጠና ራስ አሞራ ውብነ ኮር ገልጿል። በችሎት መረጃችን አስማራ ወረቀት ላይ ትናንት በዋለው በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት በእስራት እንዲቀጣ ወሰነበት። ነውር ጌጡ የሆነው እስራት ከዓመት በፊት ሚያዝያ 21 ቀን 2016 ዓ.ም ከስራ ቦታው አግቶ የወሰደውን አስማራ ወረቀትን ያለምንም የክስ ማስረጃ የሰውም ሆነ ገለልተኛ ከሆነ ተቋም ማስረጃ ሳያቀርብ ከዓመት በላይ ለይስሙላ ፍርድ ቤት ሲያመላልስ የከረመው የቲያትር መድረክ በመሆን የሰነባበቱ ችሎቱ ትናንት በበሬ ወለድ አይነት ፍርድ ገምደልነት ለአማራ ፋኖ የመረጃና የምክር ድጋፍ ሰጣል። እንዲሁም እውነተኛነቱ ያልተረጋገጡ መረጃዎችን በመልቀቅ የመከላከያ የውጊያ እቅዶችን አበላሽታል፣ የሀገር መከላከያ ሰራዊቱ በህዝቡ ላይ እንዲጠላ በማድረግ አደጋ እንዲደርስበትም አድርጋል በማለት በ6 ዓመት ጽኑ እስራት እንዲቀጣ ተወስኖበታል ተብሏል። በሜጀር ጀነራል ዋንት አባተ ኮር ስር የሚገኘው ጣና ገላውዲዮስ ክፍለ ጦር በአሰራር በመርህ በጠያቂና ተጠያቂ እንዲሁም በአጠቃላይ የህልውና ትግሉን በውል ተረድተው የአማራ ፋኖ ሰራዊትንም ሆነ የመጡለትን ታላቅ ህዝብ ጥያቄ ለመመለስ በአዲስ መንፈስ እንደ ንስር ታድሰው እንደ አንበሳ አግስተው አዲስ የስራ አስፈጻሚ አደረጃጀትን ፈጥሯል ተባለ። በዚህ አደረጃጀት የአማራ ህዝብን ትናንትናዊ ችግሮችን የተረዱ ዛሬ ላይ ለትግሉ ያላቸውን ቁርጠኝነት ያሳዩና ነገን የተቆለፈብንን ቁልፍ ለመክፈት ዝግጁና ቁርጠኛ የሆኑ ልጆችን ወደፊት ሲያመጣ በአማራ ምድርና አጠቃላይ በኢትዮጵያ ያለውን የፖለቲካ አሰላለፍ የተረዱ የወገን ጠላትንና መደበኛ ጠላትን ውስጠተ ማንነታቸውን ያወቁ አህጉራዊና ዓለም አቀፋዊ የፖለቲካ አሰላለፉን የተገነዘቡ የክፍለ ጦሩን እንቁ ልጆች ወደፊት አምጥተዋል። እንደሚታወቀው ላለፉት 50ና 60 ዓመታት የአማራ ህዝብ ዘርፈ ብዙ ህልውናዊ ጥቃቶች በመላው ኢትዮጵያ ሲፈጸምበት ቢቆይም
አሁን ላይ የባስ ብሎ አገዛዙ አማራ ክልል ብሎ በፈጠረው ምድር ላይ ዘልቆ በመግባት ዘርፈ ብዙ ጥቃት እየፈጸመ ይገኛል። ነገር ግን የአማራ ሕዝብን መከራ አሜን ብሎ መቀበል የከበዳቸው አማራነትን ወንጀል አድርጎ የተነሳ አገዛዝ እንደመጣ የገባቸው የጊዜ ጉዳይ እንጂ አገዛዙ ከቻለ የትኛውንም አማራ እንደማይምር ያወቁ የአማራ ሕዝብ መዳኛው ነፍጥ እንደሆነ የገባቸው አገዛዙ ለአንድና ለመጨረሻ ጊዜ መመለስ የሚችለው በሰልፍ ሳይሆን በሰይፍ እንደሆነ በውል የተረዱና በጥቅሉ አማራነትን ከትናንት እስከ ዛሬ ያንሰላሰሉ አማሮችን ወደፊት ማምጣት የግድ ሆኖ ተገኝቷል። እነኚህ የጣና ገላውዲዮስ ክፍለ ጦር አዳዲስ ስራ አስፈጻሚዎች በቀጠናው ላይ የሚደረገውን የመደበኛ ጠላትንና የወገን ጠላትን እንቅስቃሴ በንስር ዓይን የሚመለከቱ ከመደበኛ ጠላት በላይ የአማራ ሕዝብ ቁጥር 1 ጠላት ሆዳም አማራ መሆኑን የሚያውቁ ፋኖነትን ምሽግ አድርገው የአማራን ሕዝብ ሰላም የሚነሱና ልክ አልባ ሰብአዊ ጥሰቶች የሚፈጽሙ ስጋ ለባሽ አጋንንቶችን አምረው የሚታገሉ የአማራ ሕዝብ ትግልን ወደ ኋላ የጎተተው የእስክንድር ነጋ የግለሰብ ሚሊሻ ስብስብን በደንብ የሚታገልና ስጋ ለባሽ አጋንንት ሐሳዊ ታጋዮችን አበጥረው የሚያውቁ ወታደራዊ ጥበብን የኖሩበትና አሻሽለው ሰራዊቱን የሚመሩ ከሰራዊቱም ሆነ ከህዝቡ ጋር ሰናይ ግንኙነት የነበራቸውና የሚኖራቸው የአማራን ሕዝብ እረፍት ሲነሱ፣ ሲዘርፉ፣ ሲያግቱ፣ ሲገሉ ትግላችንን ሲሸጡና ሰራዊታችንም ሆነ ህዝባችን ላይ ክደት ሲፈጽሙ የነበሩ እንደነ ጸዳሉ ደሴና በለጠ አንዳርጌ ቆራጡና መሰሎቻቸውን በወል ተረድተው መስመር ያስያዙና የታገሉና ወደፊትም የሚታገሉና በአጠቃላይ እንደ አንድ አማራ መቆም የሚችል እሳቤን ይዘው የሚጓዙ ልጆችን ወደፊት አምጥቷል። ኃላፊነትም ሰጥቷል። የጣና ገላውዲዮስ ክፍለ ጦር አካላት በአንድነት በመነጋገር በመወያየትና አጠቃላይ ለትግሉ የሚያስፈልገውን አሻራ ለማሳረፍ ያለደከመኝ አመክንዮ ይሰራሉ። የአማራ ሕዝብ የህልውና ትግል በርካታ የፈተና ስንክሳሮችን እያለፈ የሴራ ድሮችን እየበጣጠሰ በጽኑ ዓለት ላይ ራሱን እየተከለ በመጓዝ ላይ ይገኛል። ትግላችን የህዝባችን የህልውና ማረጋገጫ ተምኔቱ ነው። ትግላችን በጀግንነትና በአርበኝነት የቆሰሉና የተሰዉ ጓዶቻችንን አደራ የተሸከምንበት የደም መላሽነት መንገድ ነው። ትግላችን እውነት፣ ፍትህን፣ ነጻነትንና እኩልነትን መሩ አድርጎ የሚጓዝ የአይን ብሌናችን ነው። በመሆኑም የትግላችን ቀጣይነት ማረጋገጫ፣ የታሪካችን፣ የባህል፣ የእምነታችን ማስቀጠያ ሀዲዳችን የሆነውን የህልውና ትግል እንደ ነፍሳችን መጠበቅ ህዝባዊ ብሎም ታሪካዊ ኃላፊነታችንም ግዴታችንም ነው። ይህ ትግል ቅንጣት ታክል ስህተትን የማይፈቅድ ወቅቱን የፖለቲካ አሰላለፎችንና ስውት እሳቤ ሸቃጮችንም ጭምር በትግሉ ሜዳ በሚገኙ ሀቀኛ አይነ ንስር ልሂቃን አማካኝነት እየመረመር መጓዝ ወቅቱ የሚጠይቀው ጉዳይ ነው። ትግሉ በሁሉም የአማራ ግዛቶች በጠላት ላይ ሁሉን አቀፍ ድልን እየተቀዳጀ በመጓዝ ላይ ቢሆንም በትግሉ ሜዳ በማወቅም ባለማወቅም የህልውና፣ የፍትህ፣ የነጻነትና የእኩልነት ትግላችንን የሚጎትቱ ጥቂት የማይባሉ አካላት መኖራቸውን በውል እንገነዘባለን። ስለሆነም የህልውና ትግላችን የፖለቲካ ድላሎችንና ቁማርተኞችን አጥብቆ ይጠየፋል፣ ይታገላቸዋልም። የህልውና ትግላችን ፉክክርንና ውድድርን ሳይሆን ትብብርን፣ ተደጋግፎትን፣ መለያየትን ሳይሆን በአንድ ተቋም ውስጥ ሆኖ መታገልን የሚሻ በመሆኑ የጎንደር አርበኞች የጀመሩትን የአንድነት መንገድ ለማደናቀፍ መጓዝ ታሪክ ይቅር የማይለው ድርጊት ስለሆነ ሁሉም ታጋይ ለአንድነት ቦታ እንዲሰጥ ጥሪያችንን እናቀርባለን ሲል የሜጀር ጄኔራል ውባንት አባተ ኮር መረጃውን አጋርቶናል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።